በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መላከ ሰላም ኤፍሬም ሙሉ ዓለም የባህር ዳር ሀገረ ስብከት ዋና ስራ አስኪያጅ፣ ክቡራን የሀገረ ስብከቱ የየስራ ኃላፊዎች፣ ክቡራን የገዳማትና የአድባራት አስተዳዳሪዎች፣ ክቡር መላከ ሳህል ጥበቡ በዛ የዚህ ታላቅ ደብር አስተዳዳሪ፣ ሊቃውንተ ቤተ ክርስቲያን፣ የተከበራችሁ አባቶችና እናቶች፣ ወንድሞችና እህቶች፣ መንፈሳውያን ወጣቶች፣ በአጠቃላይ እግዚአብሔር በቸርነቱ የጠራችሁና የመረጣችሁ በዚሁ በእግዚአብሔር ቤት አደባባይ የተገኛችሁ በሙሉ እንደምን አደራችሁ? እንደምን አረፈዳችሁ? እንዴት ሰነበታችሁ? ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁንና የሰበካ ጉባኤው፣ የህንፃ አሰሪ ኮሚቴው እንዲሁም የአካባቢው ምዕመናን፣ የደብሩ አስተዳዳሪ መላከ ሳህል እግዚአብሔር ፈቅዶ በቸርነቱ አስጀምሮ በቸርነቱ ስላስፈጸማችሁ ክብርና ምስጋና ለእርሱ ይሁን እያልኩ በባህር ዳር ሀገረ ስብከት ስም እንኳን ደስ አላችሁ እላለሁ። አዎ ሌላ ነው፣ መፈጸም ሌላ ነው፣ ማሰብ ሌላ ነው፣ ያሰቡትን በተግባር ማሳየት ደግሞ ራሱን የቻለ ነው። ስለዚህ እግዚአብሔር ከእናንተ ጋር ሆኖ ልመናችሁን ተቀብሎ ሐሳባችሁን በተግባር አከናውኖ በህሊና ያያችሁትን በአይነ ሥጋ እንድታዩት ስለፈቀደላችሁ አሁንም ክብርና ምስጋና ለእርሱ ይሁን እያልኩ እንኳን ደስ አላችሁ ብላለሁ። ሁላችሁም ሊቃውንቱ በዚህ ህንፃ ቤተ መቅደስ ሥራ በጸሎታችሁ፣ በጉልበታችሁ፣ በትሩፋታችሁ በብዙ ነገሩ የሰራችሁ ባለሙያዎቹ፣ የጥበብ ሰዎች፣ የእውቀት ሰዎች በሙሉ እንኳን ደስ አላችሁ፣ ደስ ይበላችሁ። እንግዲህ ከ13 ዓመት በኋላ የተደረገ ልዩ በዓል ስለሆነ ዛሬ ትንሽ አረፈድን የሚያሰኝ አይሆንም። ምክንያቱም የተለየ በዓል ነውና ትንሽ ተረጋግተን ጠቅለል አድርገን እንሰዳቸዋለን ማለት ነው። ወቀደስክዎ ለዝንቱ ቤት ዘሐነጽከ ከመ ይሃሉ ስምየ ህየ ለዓለም፣ ለዘላለም ስሜ በዚያ ያድር ዘንድ ይህን የሰራኸውን ቤት ቀድሻለሁ። ይህን የሰራኸውን ቤት ቀድሻለሁ። ይህ ቃል የእግዚአብሔር ነው። የተናገረውም እግዚአብሔር ነው። ቤቱን የሰራው በወቅቱ በጊዜው ሰሎሞን ነበረ። ታላቁን ቤተ መቅደስ ሰሎሞን ታላቁን ቤተ መቅደስ ሲሰራ ለእይታ አይደለም፣ ለውዳሴ ከንቱም አይደለም፣ ለስሙ መጠሪያም አይደለም፣ ለእግዚአብሔር መክበሪያ፣ ለእግዚአብሔር መመስገኛ፣ እግዚአብሔርና ሰዎች የሚገናኙበት፣ እግዚአብሔር ፍትሕት የሚያሰፍንበት፣ እግዚአብሔር ጸሎታቸውን ሰምቶ ይቅር የሚልበት፣ ልመናቸውን ዋይታቸውን ሰምቶ ምኞታቸውን የሚፈጽምበት የሰውና የእግዚአብሔር መገናኛ የሆነውን ቤተ መቅደስ፣ ሰውና መላእክት በአንድነት የሚያመሰግኑበትን ቤተ መቅደስ፣ ኃጥኡም ጻድቁም ኃጥኡ ለንስሐ በንስሐ ቀርቦ ራሱን ዝቅ አድርጎ እግዚአብሔርን የሚጠይቅበት፣ ጻድቁም በጽድቁ ሳይመጻደቅ የእግዚአብሔርን ምሕረት ቸርነት ይቅር ባይነት
እየመሰከረ እግዚአብሔርን የሚያመሰግንበት ይህን ቤተ መቅደስ ሰርቶ ነው። እንዲህ ነበረ ያለው። ቤተ መቅደሱን ከሰራ በኋላ ብዙ ጥያቄዎችን አልዘረዝርም ሰዓት ስለሌለ። በዚህ ቤተ መቅደስ ይሁንልኝ ይደረግልኝ በላይ በሰማይ ያለ ስማ እያለ የዘረዘረውን ከመጽሐፍ ቅዱስ እንድታነቡ እጋብዛቸዋለሁ። እኔ ትንንሽ የተወሰኑ አረፍተ ነገሮችን ብቻ ነው መጥቀስ የምፈልገው። ስለዚህ የሰሎሞንን ጸሎት የሰማው እግዚአብሔር ወይቤሎ እግዚአብሔር ሰማይኩ ጸሎተከ ወስእለተከ ዘሰአልከ ቅድሜ ወገበርኩ ለከ በከመ ኩሉ ጸሎትከ። ባጭሩ እግዚአብሔርም አለው በፊቴ የጸለይከውን ጸሎትህንና ልመናህን ሰምቻለሁ። ከልብ የሚጸልዩ ሰዎች ሲኖሩ፣ ከልብ ንስሐ የገቡ ሰዎች ሲኖሩ፣ እንከን የለሽ ጸሎት ሲጸልዩ፣ ከቂም ከበቀል ከክፋት ከመሳሰሉት ነገሮች ራሳቸውን አርቀው ንስሐ ገብተው እግዚአብሔርን እንደ እግዚአብሔርነቱ ፈርተው አክብረው ወደ እግዚአብሔር ሲጸልዩ እግዚአብሔርም አለው በፊቴ የጸለይከውን ጸሎትህንና ልመናህን ሰምቻለሁ ነው ያለው። ጸሎቱንና ልመናውንም ከሰማ በኋላ ነው ወቀደስክዎ ለዝንቱ ቤት ለዘላለም ስሜ በዚያ ያድር ዘንድ ይህንን የሰራኸውን ቤት ቀድሻለሁ። እግዚአብሔር የቀደሰውን ማንም አያረክሰውም። እግዚአብሔር ከፍ ከፍ ያደረገውን ማንም ዝቅ ዝቅ አያደርገውም። እራሱ ዝቅ ይላል እንጂ እራሱ ይረክሳል እንጂ። ምክንያቱም እግዚአብሔር ከፍ ከፍ አድርጎታልና። ስለዚህ ይህንን ቤት ስሜ የሚጠራበት ክብሬ የሚወረስበትን ቅዱስ ሥጋው ክቡር ደሙ ዛሬ በአዲስ ኪዳን የሚፈተትበትን ጥንት መስዋዕተ እግዚአብሔር የሚቀርብበትን ለሰሎሞን ዛሬ ለሐዲስ አማኞች በክርስቶስ ለምናምን ደግሞ የክርስቶስ ሥጋ የክርስቶስ ደም የሚፈተትበት የሚቀዳበት የሚሰጥበት ዘላለማዊ ሕይወት ወርሰን የምንኖርበትን ቀድሼዋለሁ አክብሬዋለሁ ነው ያለ። ዛሬም እግዚአብሔር በማይሻር ቃሉ እነሆ ሁላችንም ተሰባስበን ብዙዎቻችሁ በገንዘባችሁ በእውቀታችሁ ብዙዎቻችሁም በጸሎታችሁ ወደ እግዚአብሔር ልመናችሁን በማቅረብ ሁላችንም በየተሰጧችን በተሰማራንበት እነሆ እግዚአብሔር ጸሎታችንን ሰምቶ በዚህ ዕለት ይህንን ትልቅና የእግዚአብሔር ማደሪያ የሆነውን ቤተ መቅደሱን ስለቀደሰው ስላከበረው ስለለየው ማደሪያውም ይሆን ዘንድ ስለፈቀደልን ክብርና ምስጋና የባህሪው ነውና ምስጋና ላንተ ይሁን ብላችሁ አመስግኑ። ይህም ብቻ አይደለም ያለው፣ ሲቀድሰው ሲያከብረው ቤተ መቅደሱን አብሮ የነገረው ቃል አለ ለሰሎሞን። ወይ ሄለዋ አይንተ ወልቤ ህየ በኩሉ መዋዕል ወይም መዋዕል፣ አይኖቼና ልቤም በዘመኑ ሁሉ በዚያ ይኖራል። ስሙ በተጠራበት ቤተ መቅደስ አይኖቼ ሁልጊዜም ይመለከቱታል፣ ልቤም ሁልጊዜም ያርፍበታል። ማለት የቸርነቴን ሥራ እሰራበታለሁ፣ ጸሎታችሁን እቀበላለሁ፣ ልመናችሁን እሰማለሁ፣ መሻታችሁን እፈጽምበታለሁ ነው የሚለን ዛሬም ለሰሎሞን በገባው ቃል ኪዳን መሰረት። ስለዚህ ዛሬም ይህች ቅድስት ቤተ ክርስቲያን የእግዚአብሔር የምሕረት ዓይኖቹ የማይለዩት የእግዚአብሔር ቸርነትና ርኅራኄ ዘወትር የሚፈጸምባት ስለሆነ ይህንን የእግዚአብሔር ማደሪያ ለመስራት መብቃት ትልቅ ጸጋ ነውና በዚህ የተሳተፋችሁ በሙሉ እንኳን ደስ አላችሁ፣ ደስ ይበላችሁ ነው። ይህንን ካለ በኋላ ሌላ የመጨረሻ የነገረው ነገር አለ።
ከሰዓት አኳያ ነው ምሮጠው። ብዙና ብዙ የሚያነጋግረን ብዙና ብዙ የምንባባልበት ነበር እያንዳንዱ አረፍተ ነገር፣ ሰዓት ስለማይፈቅድልኝ ነው። ወአንተኒ ይለዋል። የዓይኔ ማረፊያ ነው ብሎታል። ልቤም ከዚህ አይለይም ብሎታል። ታዲያ ይህ ሁሉ የሚሆነው ይህ ሁሉ የሚፈጸመው ይህ ሁሉ የሚከናወነው ደግሞ ወአንተኒ ለእመ ሆርከ ቅድሜ በከመ ሆረ ዳዊት አቡከ በጽድቅ ወበንጹህ ልብ ወበርት በኩሉ መዋዕል። ዳዊት አባትህ በየዋህ ልብና በቅንነት እንደሄደ አንተ ደግሞ በፊቴ ብትሄድ ያዘዝኩህንም ሁሉ ብታደርግ ምንጊዜም ካንተ ጋር ነኝ። ካንተ ሰው አላጠፋም። በወንበርህ የሚቀመጥ የሚተካም ከዘርህ እሰጣለሁ እያለ ብዙና ብዙ ትንታኔ ነው ያለው። ስለዚህ የእግዚአብሔርን ቤት መስራት ሌላ ነው፣ ማስባረክ ሌላ ነው። ከተባረከና ከተቀደሰ በኋላ ደግሞ እንደተቀደሰ እንደከበረ እንዲኖር የእግዚአብሔር ዓይኖቹ እንዳይለዩት ፍቅሩ ከቤተ መቅደሱ ሁልጊዜም ቢሆን ከዕለት ወደ ዕለት፣ ሰላሙ ከቤተ መቅደሱ ሁልጊዜም ቢሆን ከዕለት ወደ ዕለት እየሰፈነ እየሰፋ ሁሉን አቅፎ የያዘ እንደሆነ በዚህ መንገድ ሁሉም ከተጓዘ ቃል ኪዳኑ የጸና ነው። እግዚአብሔር ቃል ኪዳኑን አጥፎ አያውቅም። ሰዎች የገባነውን ቃል ኪዳን ስናጥፍ፣ ዓላማችንን ስንረሳ፣ በሰንካላ መንገድ ስንጓዝ፣ ሰይጣናዊ ስሜትና አስተሳሰብ ሲገዛን እግዚአብሔር ይለያል። በራሳችን ፈቃድ ወደን ባመጣነው ተራና ደካማ አስተሳሰብ። ስለዚህ ዳዊት አባትህ በየዋህ ልብና በቅንነት እንደሄደ አንድ የእግዚአብሔር አማኝ፣ አንድ የእግዚአብሔር አገልጋይ፣ የእግዚአብሔር ሰው የዋህ ልብ ያስፈልገዋል፣ ቅንነት ያስፈልገዋል፣ እውነት ያስፈልገዋል። ከእውነት ከቅንነት ከየዋህነት በራቀ ቁጥር ከእግዚአብሔር መለየቱ መሆኑን ማወቅ ይኖርበታል። ስለዚህ ዛሬ ይህንን ታላቅ ቤተ መቅደስ የሰራችሁ እግዚአብሔር የፈቀደላችሁ የሰው ፊት እሳት ነው። የራሳችሁን ጉልበታችሁንም ገንዘባችሁንም እየከፈላችሁ በአንጻሩ ደግሞ ሌላውን እያስተባበራችሁ በሰው ፊት እየተገረፋችሁ የእግዚአብሔር ቤት እንዲህ አምሮበት እግዚአብሔር ስሙ እንዲጠራበት እንዲመለክበት ምእመናን ልጅነት እንዲያገኙበት ቅዱስ ሥጋውን ክቡር ደሙን እንዲቀበሉበት ሰርታችኋልና እንኳን ደስ አላችሁ፣ ደስ ይበላችሁ። ከዚህ በኋላ የተጠቀሱትን ዳዊት ቅዱስ ዳዊት የተጓዘባቸውን በእግዚአብሔርም የተመሰገነባቸውን ደግሜ ልናገራቸውና ቅንነቱን በደንብ አድርጎ በመያዝ የዋህ ልብ፣ ቅንነት፣ በእነዚህ ነው የተጓዘ። መንገዶቹ በየዋህነት በቅንነት ልቡ የነበረ እግዚአብሔር ነው ይህንን ቃል ጠቅሶ ያመሰገነው። አሁንም በዚሁ መንገድ እየተመላለሳችሁ የጎደለውን እንድትሞሉ ያልተስተካከለውን እንድታስተካክሉ በቅድስት ቤተ ክርስቲያን ስም አደራ እላለሁ። በአንጻሩ ሊቃውንቱ፣ ካህናቱ፣ መዘምራኑ፣ አገልጋዮች በሙሉ እነሆ ይህ ቤተ መቅደስ ያምራል፣ እጅግ በተዋቡ ድንጋይ አምሮበታል፣ የሰው እጅ ሰራው በማያሰኝ ይህ ድንጋይ ነው። ግን የተለየ ጣውላ ነው የሚመስል አይደለም፣ የተፈበረከ ጣውላ ነው የሚመስል። በሰው እጅ እንዲህ እየተጠረበ እየለዘበ እዚህ የገባ አይመስልም። ስለዚህ አምሮ በማየታችን ደስተኞች ነን። እኛም እንደ ሕንፃው ልባችን ማማር አለበት። ከክፋት
ከሽንገላ፣ ከንዝንዝ፣ ከንትርክ፣ እሰጥ አገባ ከማለት፣ ከቂም፣ ከበቀል መራራና ጣፋጭን ቀላቅሎ አላስፈላጊ ነገር ከመሄድ ከአንድ ምንጭ አንድ ነገር ነውና የሚወጣው የእግዚአብሔር ሰው ነውና ከእግዚአብሔር ሰው ከንጹሕ ልቡ መልካም ነገርን፣ ውዳሴን፣ ዝማሬን፣ ምስጋናን፣ ጸሎትን እያዘወተረ እንደ ሕንፃው አንዱ የእግዚአብሔር ማደሪያ ይሄ ነው ስንል ሌላውና ትልቁ እያንዳንዳችን ቤተ መቅደሶች ነንና እንከን የለሽ አገልጋዮች እንድንሆን፣ ለምእመናን መሰናክል እንዳንሆን፣ በአገልግሎታችን መሰናክል ሁነን እንቅፋት ሁነናቸው እንዳይሰናከሉብን ሁልጊዜም ተግተንና ነቅተን በጸሎት ጽሙዳን ሁነን የተሰጠንን ኃላፊነት ያለማምታታት ያለመመንታት ማመንታት ሌትም ቀንም በትጋት እግዚአብሔርን እንድናገለግለው በቅድስት ቤተ ክርስቲያን ስም አደራ እላለሁ። እግዚአብሔር ልጆች አሉት። ይህ ሲጀመር በዚህ አይነት መልኩ ይጠናቀቃል ማለት አይደለም። እግዚአብሔር ቸር ስለሆነ ግን ዛሬ ሁሉ ነገር በተወደደበት ቅድም የቀረበው ሪፖርት ለእኔ አይመስለኝም። ገና ብዙ ሀገረ ስብከቱ የሚዳስሰው የሚያየው ይሆናል። 66 ሚሊዮን አቤት 66 ነው የጨመርኩበት። አቤት 60 ነው 60 ብቻ። አዎ እንደ ይሄ ከሆነ በእውነት ሌላ ምስጋና ነው የምናቀርበው አይደለም። ምናልባት ጥሬ ዕቃዎች ያልተመዘገቡ ካሉ፣ ወደ ብርነት ያልተለወጡ ካሉ፣ አሸዋው፣ ሲሚንቶ፣ ጠጠሩ፣ ድንጋዩ ምእመናን በበጎ አስተሳሰብ የሚሰጧቸው ገቢና ወጪ ሆነው ሳይመዘገቡ ቀርተው ከሆነ ሊፈተሹ ይገባል። ዛሬ 60 ሚሊዮን ጎጆ አላሰራ ብሎ ተቸግረናልና ነው። ስለዚህ በዚያም አለ በዚህ በታማኝነት የሰራ ሰበካ ጉባኤና ሕንፃ አሰሪ ኮሚቴ ስለሆነ ታማኝነቱን እኔም እየተመላለስኩኝ ያየው ስለሆነ ምስጋና ከፍ ያለ ነው። እግዚአብሔር ይመስገን፣ አመስግኑ። ከደብሩ አስተዳዳሪ ጀምሮ ሰበካ ጉባኤውን፣ ሕንፃ አሰሪ ኮሚቴውን እንደው ሞቅ ደመቅ አድርጋችሁ አመስግኑልኝ። ታዛዥነታቸው፣ ስርዓተ ቤተ ክርስቲያንን ጠባቂነታቸው፣ አንድ ነገር ስርዓት አልጠበቀም፣ ቀኖና አልጠበቀም፣ ከአገልግሎት አንጻር ደግሞ ይህ ሊያስገለግል አይችልም፣ ይህ መስተካከል አለበት የሚለውን መልእክት ከሀገረ ስብከቱ ሲደርሳቸው ያለምንም ማመንታት ብዙ ገንዘብም ይወጣበት አስታውሳለሁ። ወደ 300,000 የወጣበት ገንዘብ እሱ ፈርሷል። ወጪ ነው ግን ገንዘቡ ወጥቷል። ግን ቤተ ክርስቲያኑን የሚገለው ስለነበረ፣ ቤተ ክርስቲያኑን ከንትን ውጭ የሚያደርገው ስለነበረ፣ ከአገልግሎት ውጭ ለምን የማይበቃ የማይጠቅም ስለነበረ ከላይ ገዝፎ የታቦተ ሕጉ ማረፊያና መንበሩ የሚያርፍበት ካህናቱ የሚቀድሱበት እንኳን 3 ቤተ መቅደስ ለአንዱ ቤተ መቅደስ ራሱ 5 ሰሞነኞች እንኳ ተጨናንቀው የሚቆሙበት ስለነበረ ይህ መፍረስ አለበት ሲባሉ ይሄማ ከሆነ ብለው በቅንነት ነው ሲታዘዙ የነበሩት። ቅንነታቸውም ነው የረዳቸው። ቅንነት ከሁሉም በላይ ያገለግላል፣ ይጠቅማል፣ እግዚአብሔርም ይቀበለዋል። ለእግዚአብሔር የሚቀርብ መስዋዕት የሰራሁትን ሰርቻለሁ በማለት አይደለም። የተሰራው ስራ ለእግዚአብሔር የማይመች ስርዓቱን ያልጠበቀ ከሆነ መወገድ ይኖርበታል። ስለዚህ ያንን በማድረግ ከደብሩ አስተዳዳሪ ጀምሮ ሰበካ ጉባኤው፣ ሕንፃ አሰሪ ኮሚቴው፣ ምዕመናኑ አብረው የሚሳተፉት ሁሉ ባደረጉት
እነሱ ለኔ ለመመስከር ሲሞክሩ አስቆሜ ነው። የኔው ትንሽ ነው። ትልቁን ሌትም ቀንም እዚህ ቆመው እየደከሙ እየወጡ እየወረዱ ይህንን አድርጉ ሲባሉ እንኳን አሜን እያሉ ሲያደርጉ ስለነበረ በዚህ ልባዊ ምስጋና አለኝ። እግዚአብሔር ይጠብቃችሁ፣ እግዚአብሔር ይባርካችሁ። ለእያንዳንዱ ሽልማት ኑሮኝ ብሸልም ደስታውን ባልቻልኩት፣ ግን እግዚአብሔር ይሸልማችሁ። በዚህ በባህር ዳር ሀገረ ስብከት ከሀገረ ስብከቱ ጋር ቀኖና ቤተ ክርስቲያንን የጠበቀ ስራ ለመስራት በሙሉ ልቡ በሙሉ ሐሳቡ በቅንነት በታዛዥነት የተሰለፈ እስካሁን ድረስ ካለው ብቸኛ ቤተ ክርስቲያን ነውና ደብረ መድኃኒት መድኃኔ ዓለም ሰበካ ጉባኤው ሕንጻ አሰሪ ኮሚቴው ደግማችሁ አመስግኑ። በአንጻሩ እሽም እምቢም ወለም ዘለም የምትሉትም ከዚህ ተማሩ አይደል? ያው ነፃነት ስለሆነ በእግዚአብሔር ፊት አይዋሽ መቼስ ምን ይደረግ። እሺ ለማለት ይሞክራሉ። ዘመም አንዱ አይ እንኳን እንደዚህ ለምን ይሄ ዝም ብሎ ነው በቃ ጳጳሱም ዝም ብሎ ይባርክ ሲል እንደገና ዘመም ነፋስ አለ አይደል? ወደዚያም ወደዚህም የሚለው እሱ አያገለግልም። ልብ አድርጉ። ሁልጊዜ የእግዚአብሔርን ቤት ስንሰራ ማንም ሰው ልብ ወለድ አይደለም መናገር ያለበት። ሐሳቡ ከየት ነው የመነጨ? ቀኖናዊ ነው ወይ? ሕገ ቤተ ክርስቲያን ይጠቅሰዋል ወይ? ስርዓተ ቤተ ክርስቲያን ውስጥ አለ ወይ ነው ጥያቄው። አዎ ከተባለ ያንን መስራት፣ መፈጸም፣ ማከናወን የእያንዳንዱ ክርስቲያን ድርሻ ነው። ስለዚህ ለዚህ ነው ይህንን ደብር እያመሰገንኩ ያለሁት። ሌሎችም የሚመሰገኑ አሉ፣ በሰዓቱም እናመሰግናቸዋለን። በአጠቃላይ እግዚአብሔር ፈቃዱ ሆኖ በዚህ ዕለት እግዚአብሔር ያከበረው የቀደሰው አክብሮ ታቦተ ሕጉን ስላስገባን ክብርና ምስጋና ለእርሱ ይሁን። የማስፋፊያውን ጉዳይ የጊዜ ጉዳይ እያጠረ ካልሆነ በስተቀር ከክቡር ከንቲባው ጀምሮ እስከ ክቡር ፕሬዝደንቱ ሐሳቡን ተቀብለውት ይገባል። ይሄ እኮ ከሚጎበኙ አብያተ ክርስቲያናት በከተማችን ውስጥ አንዱና ትልቁ ቤተ ክርስቲያን ነው በሚል በአዎንታና እስከ ውሳኔ ድረስ እየተሸጋገረ ያለበት ስለሆነ የሚያሳስበን ስላልሆነ ይህንን እግዚአብሔር በፈጸመበት ይፈጽመዋል። እንደውም እንደኛ ሐሳብ ሁሉም ተከናውኖ ሰፋ ብሎ ነበረ እናስገባለን ያል፣ ግን መግባቱን ተሎ ማየት የፈለጉ አባቶች እናቶች ኧረ እንደው አይተነው እንሙት ሳናየው ለምን በዛሬ በነገ ከሚል አንጻር ነው ቸኩለን ዛሬ ያስገባ ነው እንጂ እግዚአብሔር ያደርገዋል። ያለ እግዚአብሔር ፈቃድ የሚሆን የለም። እንደ ሰውኛ ሁሉም ፈቃደኛ ስለሆነ በዚህ አንሳቀቅ። ይልቁንም የጎደለውን ለመስራት ተመረቀ ሲባል ስጋቴ በቃ አለቀ የሚል ነገር ነው የሚታየ። አላለቀም፣ ገና ብዙ ነገር አለው። ስለዚህ ያላለቀውን ነገር አሁንም ጠንክራችሁ የሚመለከታችሁ ኃላፊዎች ለምእመናን አሳዩ፣ አቅርቡ፣ ይለቅ። ይህን የመሰለ ቤተ ክርስቲያን እዚህ ጋር ቁጭ ብዬ ይህ ዛኔ ጋባይ ማን ነው እያልኩ ነበር። ከፊታችን እዚህ ጋር ማስፋፊያ እንጠይቃለን። እዚህ ጋር ደግሞ ዛኔ ጋባ አይታችሁታል። እንዲህ አይነት አያስፈልግም። እዚህ ውስጥ ፊት ለፊት ይሄ የሚታይ የሚዳሰስ እንደዚህ አይነቱን ልንሰራው ያሰብነው ካለ ዘወር አድርገን መስራት ባለብን አብረን እንመካከርበታለን። ይሄ ግን ነፃና ህዝቡ ከላይ እስከታች ጉባኤ ቢደረግ ምን ቢደረግ ነፃ የሆነ ቤተ ክርስቲያኒቱን የሚያሳይ ቤተ ክርስቲያኒቱን ከፍ ከፍ የሚያደርግ። አሁን ወደ ንግዱ መግባቱ ትርጉም የለውም። ወደ ሙያችን እንግባ፣ በሙያችን እንሰማራ፣ በሙያችን እግዚአብሔርን እናገልግለው፣ ምእመናንን እናገልግል። የጎደለውን ምእመናን ይሞሉታል። እኛ ነግደን በዚህ የምናመጣው ነገር ለምንም አይጠቅምም ዕዳ ይዞ ካልመጣ በስተቀር። ስለዚህ ወደ ዕዳ ከመግባት ዕዳውም ይቅር፣ እኛ የእኛን ስራ እንድንሰራ አጭር መልእክቴ ነው። ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። ሰዓት ስለሰደድኩኝ እንጂ ብዙና ብዙ ብል ዛሬ ደስ ባለኝ። የሆነ ሆኖ ግን ይበቃኛል።
ሌላ ቀን በስፋት ጉባኤ አድርገን እዚያው ላይ እንማማራለን። ቅድም ከ150 ዳዊት ነው የሚባለው ሊቅነቱ እንዳለ ሆኖ የልብ የዋህነት ክቡር መላከ ሳይል በልብ የዋህነት ጭምር ብዙ ነገሮች ብለውናል። እኔ ደስ ብሎኛል። ምጽድቅ የሌለበት ያንኑ የሰሙትን ያዩትን ሁለተኛ ሰው አድርገው ጥሩ አድርገው ራሳቸውንም ገልጸውልናል። የሚያስፈልገው ይሄ ነው እና በቅንነት በልብ የዋህነት እንደተባለው የብፁዕነታቸውን በረከታቸው ይድረሰንና ይሄ ስራ ሳይጠናቀቅ ይህ አለቃ ከዚህ መነሳት የለበትም ነው ያሉ። ግን ይህ ስራ ሳይጠናቀቅ የሚል አለበት ክፉኛ። ከዚህ በኋላ እንዲህ ሲል ያወካል ይላሉ መተርጉማኑ። አሁንም ስራው ገና አልተጠናቀቀም። እስካሁን ተመልካቹም ብዙ አይደለም። መላከ ሳይል አለቆችም ቢሆን ወደዚህ ለመምጣት ብዙ እንትን አይሉም። አሁን ግን ህንፃውን ሳይ መቼ ነው ወደዚያ የምትሰደኝ የሚል አይጠፋም። በጸሎት እዚያው የያዝልዎትና የጎደለውን እግዚአብሔር ያስፈጽሞት። በጣም ደስ ብሎኛል። በትጋታቸው በታታሪነታቸው በእውነት ሌትም ቀንም አሁን እንዲህ አድርግ እንደው በጣም ነው ደስ የሚለኝ ትጋታቸው። ስለዚህ ስለ ትጋታቸው በሀገረ ስብከቱ ስም እነሆ መጥተው ስጦታዋትን ይቀበሉ። እግዚአብሔር ይስጥልኝ። እሺ፣ ይሄንን ይክፈቱና ይባርኩ። ይክፈቱት ቀስ ብለው ቀስ በሉ። ከፍ አድርገው ያሳዩ። ቀስ እንደሱ አለ። ቀስ ከፍ አድርገው እንደዚህ ያሳዩ። እሺ፣ እግዚአብሔር ይባርክልን። እንግዲህ ይህን የመሰለ ቤተ መቅደስ ከስራ ባልደረቦችዎት ጋራ አሰርተዋል። በዚህ መስቀል ደግሞ ልጆችዎትን ይባርኩ፣ ሀብተ ክህነትዎትን እግዚአብሔር ይባርክ።